injuries. There's the red car that's coming in, and you'll see people trying to get out of the way, others standing in front, and others beating the car, trying to slow it down or stop it. And then you'll see the officers right there as it passed. There were officers lined up there, but the car was able to escape and then take off around the loop. And ultimately down, we tracked it all the way to Clark and Cicero, where our chopper Skywatch was unable to catch up with it. Cermak, sorry. And at that point, as we were talking live when this was happening, it is really hard to follow these vehicles. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤናስትልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ሐሙስ ሰኔ 5 2017 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም ሰላም ማለት ተፈልጋለሁ። ሰላም ናችሁ ወይ? እንዴት ናችሁ? እንዴት ሰነበታችሁ? ዛሬ እንግዲህ ይሄ 412ኛ የድምጽ መርሃ ግብራችን ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በዛሬው ዕለት አባታችን ያቡነ ገብረ መንፈስ ቅዱስ ስለተቀናቸው ነው። በረከታቸው ይደርብን። ወገኖቼ በጣም እንግዲህ ያያችሁ ነው በብዙ የዜና ሚዲያ በተለይ ወደ አሜሪካ የሆነ ያለው ነገር በጣም የሚያስገርም የሚያስደነግጥም ጭምር ነው እና በዛና በመሳሰሉት ጉዳዮች ላይ በበራሪ ወረቀቱ እንደደረሳችሁ ቆይታ እናደርጋለን። ሰሞኑን እንግዲህ እግዚአብሔር ከፈቀደ ቶሎ የመጣው ይሄንን 3-4 ቀን ቶሎ መጣለው ብዬ አስባለሁ። በቪዲዮም እግዚአብሔር እንግዲህ የዛ ሰው ይበለን። በተረፈ ሁላችሁም እንኳን በሰላም ወደ መዛሪው መርሃ ግብራችን መጣችሁ። የምንወዳችሁ ኢትዮጵያውያን ኤርትራውያን ከሁሉም ሃይማኖት ያላችሁ ወገኖቻችን ዘመኑን ለማዋጀት ብላችሁ የተሰባሰባችሁ እንኳን በሰላም ወደ መርሃ ግብራችን መጣችሁ። ኦኬ መሰባሰባችንን ያው እግዚአብሔር ይባርክልን። እንቀጥላለን። እንግዲህ በዛሬው ዕለት ሌተስት አፕዴት ይኖረናል። በወቅታዊ መረጃ ላይ አንዳንድ ጉዳዮችን እናይና ከዛ ባንድ ቆይታ ላይ ባንድ ርዕስ ላይ ብቻ ቆይታ እናደርጋለን። በህዝቡ ላይ ሊከድኑት ነው በሚል ይሆናል። ላይክ ያደረጋችሁ በፕሮግራሙ ሂደት ብትሄዱ ለብዙዎች እንዲዳረስ ዩቲዩብ ያደርግልናል ማለት ነው። እንቀጥል። ዛሬ በሌተስት አፕዴት በመጀመሪያ የምናየው ሁላችሁንም ሰላም ብያለሁ ወገኖቼ። በጣም ነው መወዳችሁ። ሁላችሁም እንግዲህ እንኳን በሰላም ወደ መርሃ ግብራችን መጣችሁ። ስለ ሞንኪ ፖክስ ወይም ስለ ዝንጀሮ ፈንጣጣ ነው በቅድሚያ የምናየው። ምክንያቱም ይሄ አሳሳቢ ነገር ነው። ወደ ኢትዮጵያም እንግዲህ በጣም መረጃዎች በጣም እየወጡ ነው። ህዝቡ ተጨንቋል። የኢትዮጵያ መንግስት ምንም በዚህ ጉዳይ ላይ ብዙም እያለ አይደለም ያለው፣ እያደረገም አይደለም ያለው። በተለይ ደግሞ ዛሬ አንድ ስለ ስርጭቱም እንዴት ወደ ሀገራችንም እንደገባ በተለይ ደግሞ አሁን በሀገራችን የተሰራጨ የሆነበት ከቅርብ ጊዜ ወደዚህ ጁን ከገባ ሰኔ ከገባ በኋላ የሆነውን የደረሰ መረጃ አለ። በሱ ላይም እንነጋገራለን ማለት ነው። እንግዲህ ይሄ ሲድራፕ ያወጣው የሴራሊዮን በጣም ተባብሷል። ኤምፖክስ እዚህ ውስጥም ኢትዮጵያን ተጠቅሳለች እንደምታዩት። ኤምፖክስ አክቲቪቲ አዝ ኢትዮጵያ ሪፖርትስ በኢትዮጵያ አንድ ሰው ሞቷል። ሪፖርቱ ሙሉን አሳያችኋለሁ። አንድ ሰው ሞቷል።
የተወሰኑ ተይዘው ሪከቨር አድርገዋል ድነዋል ግን ይሄ ነገር በጣም አኮርዲንግ ቱ የጤና ባለሙያዎች እንደሚናገሩት በጣም በኢትዮጵያ ያሉ ማለት ነው እየተስፋፋ ነው ያለው በጣም እንግዲህ አሳሳቢ ነገር ነው ማለት ነው ኢምፖክስ አክቲቪቲ in Africa continues as a brisk pace with concern about rising cases in new affected countries such as Sierra Leone and outbreaks turning deadly in Ethiopia የሚገድል ሆኗል አውትብሬኩ በኢትዮጵያ እና በከባድ ሁኔታ ላይ የተስፋፋ ነው ማለት ነው እንግዲህ የአፍሪካ ሲዲሲ ያወጣው ሪፖርት ነው በዚህ መሰረት አሁን 40 ሰዎች 40 ኬዝ ተገኝቷል latest update እንግዲህ ኢትዮጵያ confirmed that it is first mpox cases in late May ነው ይፋ ያወጣው እና ያዋለን ይሄ ነገር በጣም ይገርማል with 3 infections በግንቦት መጨረሻ ማለት ነው 3 infected reported መጀመሪያ ላይ ከዛ ግን አሁን ከ3 በሜይ መጨረሻ ላይ ኬዙ ታይቶ ከዛ በጣም በፍጥነት አሁን ወደ 40 ኬዝስ ተገኝቷል 40 ኬዝስ እንግዲህ ጁን አሁን መጀመሪያው አካባቢ ነናለውና ፍጥነቱን አስባችሁታል አሁን በሌተስት ባለው መረጃ 18 ሰዎች ኢንፌክትድ ሌተስት አሁን እንደገና አንድ ሰው ሞቷል 5 ሪከቨር አድርገዋል ወደ 40 ኬዝ ከባድ ነው እና it is spreading very rapidly ነው ያሉት በጣም እየተስፋፋ ነው በኢትዮጵያ አዲስ አበባ ያው ህዝቡ እንግዲህ በጣም ተጠጋግቶ የሚኖርበት አካባቢ በመሆኑ ምክንያት በቅርበት የሚኖርበት አካባቢ በመሆኑ ምክንያት አዲስ አበባ እንደ ዴንጀር ዞን ላይ ተደርጋ ተቀምጣለች በአሁኑ ወቅት በአፍሪካን ሲዲሲ እሱም ብቻ ሳይሆን እንግዲህ ቫይረስ ነው ዝንጀሮ ፈንጣጣ በሚተላለፈው ባክቴሪያ ምናምን ሳይሆን ቫይረስ ነው ግን ይሄ ቫይረስ በሁለት መንገድ ነው የሚከተላለፈው ስኪን ቱ ስኪን በመነካካት በላብ ማለት ነው ቆዳ ለቆዳ በመነካካት በሰላምታ እጅ በመጨባበጥ ምናምን ከሱ ጋር አብሮ ደግሞ ይሄ በሽታ የያዘው ሰው በእጁ ላይ አሁን አልቦት ለምሳሌ ሌላ ሰርፌስ መደገፊያ ነገሮች ብረቶች እንጨቶች አውቶቡስ ላይ ሰርፌስ ከነካችሁ ሰው ያያዘው ይሄ ነው በጣም ከፍተኛ አደገኛ የሚያደርገው በዛም ሊተላለፍ ይችላል ይሄ በጣም ማስክ አድርገን ምናምን የምናልፈው አይነት እንትን ነገር አይደለም ማለት ነው ስለዚህ በመነካካት ሰዎች እንግዲህ ከምን ያህል ሰዓት እስከ ምን ያህል ሰዓት ይቆያል አንድ ሰርፌስን ሰው ከነካ በኋላ ሌላ ሰው ሲነካው እንዴት ኢንፌክሽየስ ሆኖ ምን ያህል ይቆያል የሚለውን ነገር እሱን ሰሞኑን ነገ ምናምን ይዤላችሁ እመጣለሁ መረጃውን በዚህ ላይ አይ ቲንክ ሞር መነጋገር አለብን ያውራ ጉንፋን እንደተነጋገርን የኢትዮጵያ መንግስት በዚህ ጉዳይ ላይ አሁን ስለ ሌሎች ነገሮች እንጂ የሚያወራው ወጥቶ ህዝቡን ወር ያደረገ ያስጠነቀቀ በበቂ ሁኔታ እንዳልሆነ ሲዲሲ ማብሩ ከዚህ ጋር አዘግቧል this is alarming ይሄው እንደምታዩት የሌሎችም ዜናዎች ከዚህ ጋር ወደ mpox cases rise to ይቀድሙ I think በአፍሪካ ይሁን 40 የሚለው Ethiopia confirmed late infections reported last week. The total rose sharply to 40 cases ነው የሚለው እዚህ ጋር ይሄኛው I think ቆየት ብሎ የወጣ ዜና ስለሆነ ነው ያኛው ቀድሞ የዛሬ ነው ይሄኛው ቆየት ያለ ነው 18 cases ይላል 18 cases ይላል I think ቁጥሩ ጨምሯል ጤና ባለሙያዎች እየተመለከታችሁ ካላችሁ 18 ነው 40 ነው የደረሰው አሁን የእንትን የማለችው ሁለቱ እንግዲህ እንትን ማለት ያስፈልጋል ለማንኛውም ግን ራይዝ እያደረገ ያለ ኬዝ ነው አንድ ሰው ሞቷል ኦሬዲ የተወሰኑት ደግሞ 4 የሚሆኑት ደግሞ ሪከቨር አድርገዋል The East African country has also recorded one mpox related days ይኸው እንደምታዩት አንድ ሰው ሞቷል ይኸው በተለይ አንዳንዶች 15 ይላሉ አንዳንዶች 18 ሰው ተይዟል እስካሁን ያሉ አንዳንዶች 40 ይላሉ እንግዲህ በመታየቱ anyway ሙሉን እንድታነቡት አስቀምጬላችኋለሁ ኢትዮጵያ በ25 ሜይ ነው የመጀመሪያውን ኬዝ በግንቦት ወር በመጨረሻ ማለት ነው መጨረሻ አካባቢ ነው የመጀመሪያው ኬዙን እንትን ያደረገችው ሪፖርት ያደረገችው ወደ ኬንያ ወደ ሞያሌ አካባቢ ኬንያ ቦርደር ኦኬ ታዲያ እንግዲህ እነኛ ሀገሮች ናቸው አሁን በዝንጀሮ ፈንጣጣ
ወደ ኢትዮጵያ አየር መንገድ ትኩረት ወስዶ እንትን ያላቸው ያሉት ሀገሮች ማለት አውሮፕላኖች ሲገቡ ማለት ነው ከቡሩንዲ ከሴንትራል አፍሪካ ሪፐብሊክ ከካሜሮን እንግዲህ ያለውበት ቦታ ትንሽ እንትን ስለሆነ ነው ምናልባት ሞተር ሳይክል ምናምን ድምጹ ረበሻችሁ ከሆነ አላውቅም ስቱዲዮ ስላልሆንኩ ነው ኤኒዌይ ቡሩንዲ ሴንትራል አፍሪካ ሪፐብሊክ ካሜሮን ኮንጎ ዲአርሲ ኮንጎ ማለት ነው ጋና ላይቤሪያ ናይጄሪያ ሩዋንዳ ሳውዝ አፍሪካ ዩጋንዳ ኬንያ ሪፐብሊክ ኦፍ ኮንጎ ኮት ዲቮር ፊሊፒንስ ስዊድን ታይላንድ ፓኪስታንና ሳውዝ ኮሪያ እነኚህ እንግዲህ ኤምፖክስ ያለባቸው ኮንፈርም የሆኑ ሀገሮች ናቸው ከነኛ ሀገሮች ወደ ኢትዮጵያ የሚመጡ ፍላይቶችን ነው እንግዲህ የኢትዮጵያ አየር መንገድ ኮንትሮል እያደረገ ያለው ስክሪን እያደረገ ያለውና ይሄ በጣም በሰፊው መጠናከር አለበት ታዲያ ከዚህ ጋራ ወገኖች አንድ በደረሰ መረጃ መሰረት ይሄ ፍላይት አሁን ፍላይት ትሬስ የሚያደርጉ ሰዎች ይህንን ሪፖርት አድርገዋል ምክንያቱም አንዩዥዋል የሆነ ፍላይት በመሆኑ እና ይሄ ፍላይት ወደ ኢትዮጵያ ከመጣ በኋላ ነው የዝንጀሮ ፈንጣጣ በኢትዮጵያ የታየውና ምናልባት ለመበከሉ ወደ ኢትዮጵያ የዝንጀሮ ፈንጣጣ ለመምጣቱ ይሄ አምብሬር ፋነም 100 የሚባል ሬጅስትሬሽን ያለው በሬጅስትሬሽን ቁጥር N580JS አንዩዥዋል የሆነ ፍላይት ነው በ11 ሜይ ከሶፊያ ቡልጋሪያ የግል እንትን ነው የግል አውሮፕላን ነው ይሄ የግል አውሮፕላን በትረስቲ ምንድን በማን ነው ላምበሙ ፕራይቬት ኦነር ማስክድ አንደር ሳውዘርን ኤርክራፍት ኮንሰልተንሲ በሚባል ኦኬ ኢንኮርፖሬሽንስ በዚህ ስም የተመዘገበ አውሮፕላን የግል አውሮፕላን ማለት ነው እንትኑ በጣም ቱ ሴይ ዘ ሊስት ትራቭሉ በጣም ሰስፒሽስ ነው ተብሏል ከሶፊያ ቡልጋሪያ ተነስቶ ወደ ኤርትራ ስፔስ ሄዶ ከዛ እንደገና ወደ ኤርትራ ከዛ ወደ ሶፊያ ከዛ ወደ ኢጂፕት የበረረው አውሮፕላን ይሄ አውሮፕላን በጣም አንዩዥዋል ነው ተብሏል ለኤምፖክስ በሰራጨት በዚህ ሪጅን እንግዲህ ሶፊያ ቡልጋሪያ የዚህ ኤምፖክስ እንደ ልክ እንደ ዩክሬን እንዳለው ላቦራቶሪ ያለው ነው ይሄኛው በጣም እንግዲህ ይሄ መረጃ ለኢትዮጵያ አየር መንገድ ሰራተኞች በታደርሱልን መልካም ነው በእንትን ያያየን ነው ሙቭመንቱን እየታየ ነው ትራክ የሚያደርጉ ሰዎች ትራክ አድርገውታል this is በጣም ክሩሻል ኢንፎርሜሽን ነው ከቅርብ ጊዜ ወደዚህ አሁን ለመባባሰው የዝንጀሮ ፈንጣጣ ምክንያቱ ይሄ ነው እያሉ ነው የታመነ ነው መረጃው up and return to Sofia aircraft parked in Varadomber air base military air base ምን ሊያደርግ እንደሄደ አይታወቅም aircraft destination was likely Asmara Eritrea the usual caveat supply እንግዲህ እዚህ ጋራ አሁን የነ ቢል ጌትስ ምናምን እንቅስቃሴ ሁሉ አሁን ሰሞኑን በማሌሪያ በኤችአይቪ በምናምን ላይ ክትባት እንሰጣለን ምናምን የሚሉትም ከዚህ ጋር አብሮ መታሰብ መቻል አለበት በምንም ከሶፊያ ወደ አስመራ ኤርትራ የሚሄድ የግል አውሮፕላን ሆኖ እንደገና ደግሞ በሶፊያ ኤር ቤዝ የሚሊተሪ ቤዝ የሚያርፍ ሙቭመንት ምንም አይነት እንትን ግንኙነት ስለሌላቸው ታይቶም ተሰምቶ አይታወቅም እንደዚህ አይነት ነገሮችን ምክንያቱም ይሄ ሲክሬት ፍላይት ነው ሚስተራዊ ፍላይት ነው እና ይሄን ነገር መንግስት ጥንቃቄ ማድረግ አለበት ሰዎች በጥንቃቄ አየር መንገድ የሚያርፍበትን ቦታ አዲስ ኢትዮጵያ አየር መንገድ ቦሌ ላይ አርፍ ይችላል እነኚህ ነገሮች እንግዲህ በጣም በጥንቃቄ እንትን ሊሉ ይገባል ማለት ነው ኤኒዌይ ከዚህ ፍላይት በኋላ ነው ምክንያቱም ሌሎቹ ፍላይቶች በሙሉ ኢንስፔክት ናቸው ይሄኛው ብቻ it just remains vague according to ይሄንን ኤርላይንሶች ሙቭመንት በሚያጠኑ ሰዎች ማለት ነው ይሄ ሲክሬት ሚሽን ነው ለምን እንቅስቃሴ እንዳደረገ እንግዲህ ከዚህ ጋር አብሮ ነገሮችን ማየት ከዛ በኋላ ከኤርትራ ኤርስፔስ
እንደምታውቁት እንግዲህ ብዙ ሰው ከኤርትራ ከዛ በኋላ ኤርትራ ከደረሰ በኋላ ነገርየው ወደ ኢትዮጵያ የመግባቱ ነገር ቦርደር ስለሆነ ሰዎች የሚንቀሳቀሳሉ ከኢጅፕትም ሊሆን ይችላል ኤኒዌይ ብዙ ሙቭመንቶች አሉ ስለዚህ ነገሮችን ወደ ኢትዮጵያ የሚገባበትን ሁኔታ በኢስት አፍሪካ እንደውም ያለውን ነገሮች የመባባሱን ሁኔታ ይሄ ምክንያት ሊሆን ይችላል የተባለ ነው መረጃዎች አሉ ሞር መረጃዎችንም ደግሞ ቀስ በቀስ እንደደረሱን እናወጣለን የሚገርም ነው ለማንኛውም ከዚህ ጋር አብሮ ሌላ በደረሰኝ መረጃ መሰረት ታንኪዩ ለላኩት ሰው በጣም አመሰግናለሁ እንግዲህ ስለ ቢትኮይን ማይኒንግ ባለፈው አንድ ፕሮግራም ሰርቻለሁ ከሱ ጋራ ተጨምሮ እንግዲህ ያው መብራት ዝም ብሎ ኢትዮጵያ የሚጣፋበት ምክንያት ነግራችኋለሁ የቢትኮይን ጉዳይ ነው ምክንያቱም አንድ ቢትኮይን ማይኒንግ በጣም ኤሌክትሪሲቲ የሚያስፈልገው ነገር ነው እና ለዚህ ጉዳይ እንግዲህ የአባይን እንግዲህ የሚሌኒየም ግድቡን ያው ለዚህ ቢያውሉት ምንም እንትን የለም ብቻ ለማንኛውም አንደኛ በወላይታ አለ የቢትኮይን ማይኒንግ እንትን ስታብሊሽመንት ሁለተኛው ደግሞ በቦሌ በአዲስ አበባ ከተማ ውስጥ ይሄ እንግዲህ መብራታችሁን ዝም ብሎ አዲስ አበባ ዝም ብሎ የሚያጠፋባችሁ ስታብሊሽመንት ይሄ ነው ማለት ነው ያው እንደምታዩት ይሄ በቦሌ ለሚ ፋሲሊቲ እንግዲህ ከተቆየው እናንተ ታውቁት ይሆናል ለሚ ፋሲሊቲ ዌስት ዳታ ግሩፕ የሚባል ማይኒንግ እንትን ነው ለኢንፎርሜሽን እንግዲህ ማወቅ የሚፈልግ ሰው እንትኑ ይሄ ነው እና እዚህ በፊት የለቀቁትን ቪዲዮ አሉ እነኚህ ሰዎች እስኪ እንዲሱን ነው ይቅርታ ኦኬ Africa is emerging as a Bitcoin mining powerhouse. Ethiopia alone now contributes 2.5% of Bitcoin's total hash rate. That's more than double Africa's total output in 2023. The secret? Harnessing renewable energy. Ethiopia's hydroelectricity costs as little as 3.2 cents per kilowatt hour. That's some of the cheapest green energy on the planet. ስለዚህ ስለረከሰልን ወደ ኢትዮጵያ ሄደናል ነው መብራት ስለዚህ የመብራቱ ጉዳይ ባጭር ጊዜ ውስጥ ይስተካከላል የሚለው የማይመስል ነገር ነው አይስተካከልም መብራት እንደዚህ ጠፋ ሄዳል እና እንግዲህ መንግስት ከነን ቢትኮይን ማይኒንግ ኢትዮጵያን በማድረግ ሞርም ገና እንትኖች አሉት ቅሎች አሉት ገንዘቡን መስራቱ ላይ በእነን እንግዲህ ኤሌክትሪሲቲ እየሸጠለነኝ እንትኖች ማለት ነው ከዛ ጋር አብሮ ባለፈው በደንብ አድርጌ እንደተናገርኩት በጤና ላይም የሚያስከትለው ጉዳይ በኤንቫይሮንመንትም ላይ ከማለት ክላይሜታችንን በመበከል ሁኔታ ላይ ራሱ በጣም ከፍተኛ ሚና ስለሚጫወት ነው ብዙ ሀገሮች ይሄንን በአገራቸው ያልፈቀዱት ብዙ ሀገሮችም አባረዋል ከሀገራቸው ይሄን ነገር ኢትዮጵያ መንግስት ግን ያው በድብቅ ይሄን ነገር እያካሄደ ነው ይሄንን ቪዲዮ እተውላችኋለሁ እንደው በመረጃ አይተነው እንድናልፍ ነው በዚሁ ወደ ዛሬው ዋንኛ መርሃ ግብራችን እንሄዳለን ማለት ነው በፕሮግራሙ ሂደት ላይክ እያደረጋችሁ ብትሄዱ ለብዙዎች ይተላለፋል ዩቲዩብ እንዲሰራጭ ያደርግልናል ማለት ነው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ ያው ኦርቶዶክስ ተዋህዶ የመብራትን ነገር ለመዳን ያለመተው ነው እንጂ ከባድ ነው ምክንያቱም እንግዲህ ያው እየነገርኳችሁ ነው ወገኖቼ ይሄ ነው ያለው መንግስት ቢኖር እነኝን የቢትኮይን ማይኒንግ ለኢትዮጵያ ህዝብ ምንም የማያሩ ዘግቶ አባሮ ህዝቡ ምክንያቱም ህዝብ ስንል እኮ ድርጅቶች ያላቸው ሰዎች አሉ ከትራንዚሽ ኢንዱስትሪ እስከ ትላልቅ ኢንዱስትሪ ሰዎች በደም እንደልባቸው ኤሌክትሪሲቲ ማግኘት አለባቸው የኢትዮጵያ ህዝብ ገንዘቡን አዋጥቶ ነው ይሄንን የሚሌኒየም ግድብ ፈንክሽናል ከሆነ የሚሌኒየም ግድብ ፈንክሽናል ከሆነ ኤሌክትሪሲቲ በደም ጀነሬት ማድረግ ደረጃም ከደረሰ አዋጥቶ ገንዘብ ያሰራውን ህዝብ ኤሌክትሪሲቲ አሁን በእንደዚህ አይነት በቃ ኑሮ ምስቅልቅል እስከሚያደርግበት ድረስ እስካሁን መድረስ የለበትምና እባካችሁ እነኝን ዳታ ማይኒንግ ስንትኖችን ስታብሊሽመንቶችን አሳርፋችሁ ህዝቡ ኤሌክትሪክ የሚያገኝበትን ብታደርጉ መልካም ነው ለማንኛውም ወደ ዛሬው ዋንኛ መርሃ ግብራችን እንሄዳለን በህዝቡ ላይ ሊከድኑት ነው እንግዲህ ወደ አሜሪካ ያለውን በዚህ በራዮቱ በብጥብጡ ጉዳይ ላይ ያለውን ነው መረጃም የምናየው ግን ይሄ ነገር ዓለም አቀፍ ነው ምክንያቱም እንዴት እንደሆነ ዓለም አቀፍ የሆነበት ሁኔታ አብረን እናያለን ማለት ነው ኦኬ እንግዲህ ራዮት አሁን ወደ ኤልኤ መጀመሪያ እንግዲህ በስደተኞች ላይ አስታከው ነበር ሲናገሩ የነበሩት after immigration raids then tension escalated መጀመሪያ
ስደተኞችን ይዘን እናባረራለን ወደ ሜክሲኮ ወደ ቬኔዙዌላ ሌላ ሀገሮች ሲሉ የነበረውን ነገር ይሄ ነገር አሁን ተባብሶ የተራገበ እሳቱ ዛሬ መላው አሜሪካን እያጥለቀለቀ ያለ ጉዳይ ነው። እንግዲህ ይሄ ዛሬ በመርሃ ግብሩ እንደምናየው ሳይኦፕ ነው ማለት እንግዲህ ፕሮብሌም ሪአክሽን ሶሉሽን ሳይኦፕ በጣም የሚገርም ደረጃ ደርሷል። ከመጀመሪያውም ገና ያውሉ ስደተኛ ወደ አሜሪካ በሩ ተከፍቶለት ሲገባ ይሄ ነገር ወዴት እየሄደ ነው? ወዴት ነው የሚሄደው? ስደተኞቹን ምክንያት አድርገው የሆነ ነገር ይመጣል። ይሄ የማርሻሎ የፖሊስ ስቴት አካሄድ ነው ብለን ስንነጋገር እንግዲህ በጣም ብዙ ጊዜ ቆይተናል በኢትዮጵያ በጣም ብዙ ጊዜ። እንግዲህ ከዚህ ጋራ በተያያዘ ዛሬ የባህር ኃይሎች ናሽናል ጋርዶች እነኚህ ሁሉ በፉት ኦን ደ ግራውንድ ቡትስ ኦን ደ ግራውንድ እንደሚባለው ራዘር ልክ አሜሪካ እንግዲህ እንደ ጦር ቀጠና ሆና ማለት ነው ወታደር ድንበርን ሊጠብቅ የተዋቀረ የወታደር ኃይል በአሜሪካ ከተሞች ላይ ህዝቡን ራሱ እንደ ወንጀለኛ ቆጥሮ ማለት ነው የሚያደርግበትን አካሄድ እየሄደ ነው። እስኪ ቪዲዮ አይተነው እንመለስ። I also want to ask you about some breaking news that we're just getting in. This is brand new into our newsroom that the U.S. Northern Command is saying that approximately 500 active duty Marines are, quote, prepared to deploy, in their words, as unrest in Los Angeles continues. This is after, of course, the Secretary of Defense, Pete Hegseth, had mentioned this. Is that necessary at this point? No, I'm going to be, not operationally, it's not necessary. There may be other reasons for it. I want to just put this. ገና ሴትዮዋን እንደሰማችኋት ነው there is other reasons ያለች ነው። ቪዲዮዎቹን በብዛት አይታችኋል። አዎ ዛሬ ባይዘዌ ያሬድም እንደነገርከን እሱም በመረጃ ላመጣሁትም እንጂ በዛሬ ዕለት ወደ እንግሊዝ ሲበር የነበረ አውሮፕላን ተከስክሶ 200 ምናምን የሚሆኑ 224 መሰለኝ በእርግጠኛ ቁጥሩን አላስታውሰውም ሰዎች ሲሞቱ ከዛ ውስጥ 53ቱ እንግሊዞች ናቸው። እንግሊዝ ፓስፖርት ያላቸው ናቸው። ይሄ ደግሞ ቦይንግ 787 ድሪም ላይነር በመሆኑ ትልቅ አውሮፕላን ነው። የሚገርመው በአየር ላይ ያለ ነው እሳት የያዘው። ስለዚህ እንግዲህ እንደው እንደ ባሪ እንደ ተጨማሪ መረጃ አድርጋችሁ እንድትቆጥሩ ነው ያሬድ ስላነሳው እዚህ ጋር እና በአየር ላይ እንግዲህ ምክንያቱ ምን እንደሆነ ገና ኢንቨስቲጌት እያደረጉ ነው። ግን በቪዲዮን እንዳየነው በአየር ላይ ነው የእሳት መያያዝ የጀመረውና ብዙ ጊዜ እንደዚህ በሚሆንበት ጊዜ ደግሞ እንግዲህ ከቴሮሪዝም ጋር ያያይዙታል። ለማንኛውም ዘመኑን እንግዲህ ሞር መረጃዎች ሲወጡ ይዘን እንቀርብ ይሆናል። እንቀጥል ወገኖቼ። ታዲያ ይህንን ጉዳይ እንግዲህ አብረን ከዚህ ጋር ትራምፕ ራሱ ይህንን ፕሮሞት እያደረገው ነው። ይህንን አጀንዳ ከጀርባ ማለት ነው። ከጀርባ ማለት ክሊን ሆኖ አሁን ምንድነው እንደሚፈጠር እንዳደረገው አናውቅም ምናምን እንደሚለው ሳይሆን ብዙ ሰዎች አሁን እየተናገሩ ነው። ምክንያቱም ትራምፕ አሁን ከጀርባ ከጨለማ ማህበረሰብ ጋር እየሰራ ያላለው አጀንዳ ይሄ አሁን ራዮት አስፈላጊ ሆኖ ተገኝቷል። How is he promoting it? President Trump took to social media to promote the military parade he is hosting next week to celebrate the 250th anniversary. አሁን በአሜሪካ አሁን በ14 ማለት ከነገ ወዲያ በ14 ጁን የትራምፕ ፓሬድ አለ። የሚሊተሪ ፓሬድ ማለት ሚሊተሪ ዲስፕሌይ ያሳያል። ወደ መሀል ከተማ ወጥቶ የሚሊተሪ ፓሬድ ሰልፍ ይታያል። እሱም ብቻ ሳይሆን ከዛ ጋር ደግሞ በተያያዘ ደግሞ ሌሎች ኢቨንቶች አሉ። ይገርማል ቀኑ መገጣጠሙና ይሄንን ፕሮሞት እያደረገ ነው ትራምፕ። የሚሊተሪ ፓሬዱን ትራምፕ ፕሮሞት እያደረገ ነው። እንግዲህ ጀግኖቻችንን እናስባለን በሚል ማለት ነው። ቀኑ ይገርማል። ለምን ግን ጁን 14 ለምንድን ነው ከዚህ ጋር የሚለውን አብረን እናያለን። ጁን 14 ማለት የፊታችን ቅዳሜ ነው። በዚህ ቀን የተለየ ነገር ይሆናል በቃ ሳይሆን አያልፍም እያልኩ አይደለም፣ ግን ነገሮችን ማየቱ ጠቀሜታ አለው። Anniversary of the U.S. Army, a day that just so happens to also be Donald John Trump's birthday. ስለዚህ በ14 ደግሞ የዶናልድ ትራምፕም የልደቱ ቀን ነው። እንደገና ሚሊተሪ ፓሬድ አለ። እሺ
For 2.5 centuries, the men and women of America's army have dominated our enemies and protected our freedom at home. This parade salutes our soldiers' remarkable strength and unbeatable spirit. You won't want to miss it. Just don't miss this one. It's going to be good. Thundering tanks and breathtaking flyovers will roar through our capital city as nearly 7,000. Anyway, ቪዲዮን ተውላችኋለሁ ቴሌግራም ላይ የሚገርም ነው ሁለቱ ቀኖች መገጣጠሙ ታዲያ ከዚህ ጋር አብረን ዩኤስ ኖርዝኮም ስቴትመንት አውጥቷል regarding protection of federal property and personal in Los Angeles area ይሄ አሁን ህዝቡ ሰላማዊ ሰልፍ ወጥቷል ራዮት አድርጓል እየበጠበጠ ነው ግን ሰላማዊ ሰልፍ አይደለም ነው ከዚህ በፊት ካፒታል ሂል ቢልዲንግን እንደዛ እንደገቡት አይነት ሰዎች ሌላም ራዮቶች በአሜሪካ ሲደረጉ በተለይ የነ ጆርጅ ሶሮስ አይነት እንደ ብላክ ላይቭስ ማተር ሙቭመንቶች በሚሆኑበት ጊዜ አይነት ሙቭመንት ፕሮፐርቲና የግለሰብ ቤቶችን መኪናዎችን የመንግስት ስታብሊሽመንቶችን አንዳንድ እነ ሱፐርማርኬቶችን ባንኮችን ምናምን አለ አይደል ነው አሁን የሚያደርጉት ይሄ እንግዲህ ራይት ሃይጃክ ሲደረግ ነው ታዲያ ይሄን ከዚህ ጋር ተያይዞ በ8 ጁን አንደርከቨር በውስጥ ማለት ነው በውስጥ የአሜሪካ መንግስት የዩኤስ ኖርዘርን ኮማንዶ a statement outward regarding protection of federal property and personnel in Los Angeles area outward ይሄ ማለት ኤን በሚያደርጉ ላይ ማለት ከባድ እንግዲህ በስቴትም ላይ ሊሆን ይችላል በኤልኤ ላይ ሊሆን ይችላል በቺካጎ ሊሆን ይችላል ከበድ ያለ እንትን እንደ ውሳኔ እርምጃ እንደሚወስድ ተናግሯል ማለት ነው which is ይሄ ዶክመንት ወጥቷል ብዙ ሰው እዚህ ነገር ላይ እየተነጋገረበት አይደለም LA protest live Marines arrive in LA the Trump defends 134 million እንግዲህ ኮስት እንደሚያደርገው እንትን ብሏል troops deploy over authoritarian backlash ሌላ እንግዲህ ለዚያው ለተባለው ማለት ነው 134 ሚሊዮን እንግዲህ አሜሪካ ምንም ሌላ የተለየ ጭንቅ ነገር ታስ አልሆነችም ይሄን ያህል ባጀት ተደርጎ ለሴኩሪቲ almost 5000 military personnel have been deployed ተደርጎ 5000 ወታደር ሎስ አንጀለስ as demonstration against ICE የሚባለው ሰውዬ ጋር እሱ ተቃውሞ ነው እንግዲህ ሁሉ በሙሉ ስደተኞችን ምንድን ወንጀለኞችን ከአሜሪካ እየጠረገ የሚያባረረው ይሄ ICE የሚባለው ሰውዬን በመቃወም ተብሎ ነው ለዛ ይሄን ያህል ብር ተመድቧል ይሄ ስቴትመንት ደግሞ ወጥቷል እርምጃ በማንኛውንም እርምጃ እናረጋለን ተብሏል ሜንላይ ኒውስ ይሄንን እየዘገበው አይደለም ትራምፕ እንግዲህ ከዚህ ጋራ አብረን የምናየውን ነገር ጠለቅ ያለን ንግባ አሁን ሰው እንትን አይሉም አሁን ሰው ዝም ብሎ ሚዲያው እንድናይ የምፈልገው ዝም ብሎ ሰልፉን ነው አንዳንድ ሰዎች ቢሄዱ በቃ ወደ ማርሻሎ ልንገባ ነው ይላሉ አሁን የሌዋ ሴትዮ አርፋችሁ አትቀመጡ መንግስት ማርሻሎ የግድ እንዲያውጅ ነው እንግዲህ ምንድነው ማርሻሎ በአማርኛ ምንድነው ሁሉን ነገር በቃ የሚከለክል ማለት ሰዓት ላፊ ኖርዋል በማርሻሎ መውጣት መግባት ይከለክል ይችላል ፖሊስ እና ወታደር ፈላጭ ቆራጭ ሆናል ማለት ነው ለጊዜው በፊት የሚኖሩ ህጎች ምናምን ደንቦች መብቶች አይኖርም ማለት ነው እና ምንድነው ያጭር ጊዜ አዋጅ ነው የጊዜያዊ ጊዜ አዋጅ ነው የሚባለው አለ በኢትዮጵያ እስኪ ያስቀምጡልኝ ለማንኛውም ያጭር ጊዜ አዋጅ ነው የሚባለው ያጭር ጊዜ አዋጅ ኦኬ ታዲያ ትራምፕ አሁን ቅርብ ጊዜ በፊት ጀምሮ ከነ ኤለን ሙስክ ጋራ ከነ ፕላንቲር እንግዲህ እንደምታውቁት በእስራኤል ካምፓኒ ነው ፖሊስ ስቴት ነው ካምፓኒ ማለት ማርሻሎ ታንኪዩ ማሪያ ማሪ ለማ ታንኪዩ እና ዶናልድ ትራምፕ እንግዲህ ፕላንቲር የእስራኤሎች መስሪያ ቤት ነው ለምሳሌ በፓሌስቲን የፓሌስቲኖችን ዳታ
ሃርቨስት ያደርግ ሰርቬል ሲያደርግ ሲሰልል የነበረ ኤስታብሊሽመንት ነው። አሁን ደግሞ ፕላንቲር እንግዲህ ከኤሎን መስክ ጋር በመቀናጀት ግሎባል የሆነ የዓለም የአስቸኳይ ጊዜ አዋጅ ታንኪዩ ግሎባል የሆነ የዓለምን ህዝብ ዳታ ተቆጣጥሮ እያንዳንዱ የዓለም ህዝብ የት ገባ የት ወጣ እንዴት እንቆጣጥረው የሚለውን ነገር የሚሰራ ኤስታብሊሽመንት ፕላንቲር ሆኗል። አሁን ኃይሉ ከፍ ጉልበቱ ጨምሮታል። በስልጣን ላይ ሆኗል። እንግዲህ ይህንን ለማድረግ ትራምፕ በጣም የሚገርም እቅድ ይዞ መጥቷል። እንግዲህ በቪዲዮ ፕሮግራም በምናይ ሆኖ በጂ ምናምን አሳያችሁ ነበር ነው። እንግዲህ በእኛ አሁን በኦርቶዶክስ ተዋህዶ እምነት አባቶቻችን እንደሚያስተምሩት ይሄ የምናየው ጠፈራችን ልክ እንደ ጎርጓዳ ሳህን አፉ ወደ ታች ሆኖ ላያችን ላይ እንደተከደነ ነው እንግዲህ የተሰራው ማለት ይሄ ውሃው ከበላይ የምናየው ውሃ ነው። ከበላይ ያለው አለመቸልሰቱ በላያችን ላይ አለመደፋቱ ይገርማል ነው የሚባለው የእግዚአብሔር ድንቅ ስራ። ታዲያ ይሄንን ከዚህ በመኮረጅ ማለት ነው ወገኖቼ አሁን ትራምፕ ልክ እንደ ጎርጓዳ ሳህን አፉ ግን ወደ ታች የሆነ የማይታይ ቴክኖሎጂ አሜሪካን በስቴት ባይ ስቴት መሸፈን ይፈልጋል። ይህንንም እንግዲህ ቴክኖሎጂ እነ ፕላንቲር ስፔስ ፎርስ እንግዲህ አሜሪካን በስፔስ ፎርስ ወይም በህዋ ሚሊተሪ የበላይ ያደርጋታል። አሜሪካን ከጥቃት ከውጪ ከራሻዩን ከቻይናውን ከሌላው ሀገሮች እንግዲህ ከነሱ ነመሰስ ከሆኑ ሀገሮች ጥቃት እንዳይደርስባት ይከላከላል ብለው አስበው ነው የሚያደርጉት። እንደ በጎ ነው እንግዲህ ምን ይባላል ይሄ ታዲያ ዘጎልደን ዶም ይባላል። ከዚህ በፊትም ባጭሩ አሳይቻለሁ። ግን አሁን ይሄ ነገር ከዚህ ከሰርፉ ጀርባ አሁን የሆነ ነው። ሰዎች ይህን ነገር እየተነጋገሩ አይደለም። ዘጎልደን ዶም እየተሰራ ነው ህዝቡ ላይ ይሄ ማለት ነው። ከዚህ በፊት እንግዲህ ትራምፕ ሲናገር አይታችሁታል። ምን አሁን አሜሪካ ብቻ አውሮፓ ዘጎልደን ዶም ያስፈልጋታል እያሉ ነው። ያያችሁ ነው እንግዲህ ፓርቲው ላይ ለምን እንትን ብቻ ለምን አውስትራሊያስ ለምን ካናዳስ ዘጎልደን ዶም ማለት ህዝቡ ላይ ሊከድኑበት ነው የሚያስቡት አልኳችሁ። ይሄ ነው ምን ይመስላል ጎልደን ዶም። እንግዲህ ያው እንደምታውቁት አሁን በቃ ኤለን መስክ ከትራምፕ ጋር ተጣላ ምናምን ማማት ሰው አሁን እዚህ ላይ ነው ያለው። እንዴ ኤለን መስክ እኮ አሁን እንደ ብርድ ልብስ አሁን የሸፈነውን ይሄንን በስታርሊንክ ኦን የሚያደርገው እኮ የሰራው ኤለን መስክ ስታርሊንክ አይደለም እንዴ? አሁን ፕላንቲር ደግሞ ከነ ስታርሊንክ ጋር በመተባበር የሚሰራ ከሆነ ትራምፕ ደግሞ ይሄንን አሁን በቃ ድሪሜ እኮ ነው ይሄን ነው አሜሪካን እንደ ብርድ ልብስ በእንደዚህ አይነት ነገር ሸፍኜ ራሻ ሚሳኤል ቢወረውሩ ምን ቢያደርጉ በሙሉ እንደ የፀሐይ የመሸፈን ፀሐይ ብቻ ሳይሆን ከፀሐይ እነሱ አሁን የሚሉት ከፀሐይ ትሸፈናለች፣ ከጥቃት የተለያየ ጥቃቶች ትሸፈናለች፣ ከሁሉም ነው በቃ እንደ ብላንኬት ማለት ነው። እና አውሮፓኖችም እኛስ ምን ያደርገናል? ይሁን ከታች እንደምታነቡት the idea is simple and complex at the same time ballistic missile ቢተኮስ fired at targets anywhere in the United States would be defected እንግዲህ ማለት እና ኢንተርሴፕት ይደረጋል። አሜሪካን አይመታትም ነው። ኦኬ እንዴት ነው የሚሰራው ምናምን እንግዲህ ይሄን ለባለሙያዎቹ ነው ለብርድ ልብስ ነው። ግን እንደዚህ ግን እነሱ ያው እንግዲህ ትራምፕ በጣም ይንጎምጅቻለሁ ይሄ እስከሚሆን ድረስ ነው። እንግዲህ በእኛ ቤተክርስቲያን አባቶች እንደሚያስተምሩ ነው ፈርምንመንት እንደሚባለው አሁን ይሄ ፍላት እርዝ ቲዮሪ የሚከተሉ ሰዎች በተለይ ይሄንን ነገር እንደዚህ ይላሉ። እንግዲህ መሬት ድቡልቡልም ሆነች ፍላትም ሆነች እሱ ራሱን የቻለ ፕሮግራም ነው። ለማንኛውም ፈርምመንቱ ግን እንደዚህ ሸፍኖ ውሃ ነው ከላይ ያለው መሬትን የሚጠብቀው እንደዚህ ነው ፈርምመንት። ከዚህ ነው እንግዲህ ከዚህ ተወስዶ እንደምታዩት ብዙ ሰዎች ስለማይገባን ነው እንጂ ጎልደን ዶም የተወሰደው ከፈርምመንት ነው ሳይንቲስቶቹ የወሰዱት ብለው ይናገራሉ። ታዲያ እንግዲህ ያው እንደምታዩት በ17 ኤፕሪል 2025 ኤለን መስክ ስፔስ ኤክስ ነው መጀመሪያ ይህንን ጎልደን ዶም ሚሳይል ሽልዱን መስራት ያለበት ኤለን መስክ ነው። የመስክ ስፔስ ኤክስ ነው መስራት ያለበት ተብሎ ነበርና አሁን እንግዲህ እሱ ሰራው ወይ ፕላንቲር እንትን አደረገው እሱ አይደለም ዋናው ይሄ ነገር ተሰርቷል። አሁን ስራ ላይ ይውላል። አክቲቬት ነው የሚደረገው። የሚሰራው ነገር አክቲቬት ነው የሚደረገው ማለት ይለኮሳል ማለት ነው። ከዛ በኋላ የማይታይ ግሪድ ነው እንደ ወንፊት ሆኖ አሜሪካን በስቴት
እንትን የሚያደርግ ነገር ነው ቴክኖሎጂ ነው እንግዲህ ከዚህ በፊት ኤለን ሞስክ እነ ትራምፕን ሰብስቦ ያው እንደዚህ አድርጌ እሰራለሁ እያለ ሳሳያቸው ይሄ እንግዲህ ከሆነ በኋላ ነው አሁን የብጥብጡ እንትን የመጣው ከዛ በኋላ ግን ጃፓን እንግዲህ ያው የአሜሪካ አላይ ነች እንደምታውቁት ጃፓን ሁሉ ጊዜ አሜሪካ ጃምፕ ካለ ጃምፕ ነው ሲት ዳውን ካለ ሲት ዳውን ነው ጃፓን ምን ችግር የለም ስለዚህ እንግዲህ ጃፓን እንደውም እኔ እረዳለሁ ምን ኤለን ሞስክ ብቻውን እኔ እረዳለሁ ብላ ዩኤስ እንግዲህ ይሄንን ጎልደን ዶም እንግዲህ ጎልደን ምንድነው ብሏል ለአሜሪካ ኢዝ አ ጎልደን ይር ብሏል ስለዚህ ጎልደን ዶምም እንግዲህ ለዛ ነው እና ጃፓንም እዚህ ውስጥ እኔም አለውበት እኔም እሰራለሁ ብላ ጃፓን ደግሞ በቴክኖሎጂ እንደምታውቁት በጣም ብዙ ጊዜ ብዙ አቺቭመንትን ያገኘች ሀገር ነች እስኪ በዛ ላይ ስላለው ትራምፕ ጎልደን ዶም እስኪ ምን የሚለውን እስኪ እንመልከትና መለሳለን It's incredible when you think of it, you're shooting bullets out of the air. I'm also pleased to report that the one big beautiful bill will include $25 billion for the Golden Dome to help construction get underway. That's the initial sort of a down deposit. And we have probably ዚጋራ ወንድማችን ያሬድ ምንድነው አዲሱን አውራውን ጉንፋን ኒምበስ ወይም ሉሚነስ ቬፐር ማለት ነው አሁን ከምትለው ጋር አዎ እንግዲህ ባይዘዌ በሚቀጥሉት መራግብሮች ሰሞኑን አነሳዋለሁ ብዬ ነው ብዙ ሰዎች አሁን በዚህ ሚስቲሪየስ በሆነው ፎግ ጋራ በተገናኘ ብዙ ሰዎች እየታመሙ ነው ወደ አሜሪካ ከአሜሪካ የምትመለከቱ ለዚህ እንትን ተሰጣላችሁ በዚህ ላይ ሉሚነስ ቬፐር ከሚባለው ጋራ አብሮ የሚሄድ መረጃም አለ እሱን እናያለን ሰሞኑን እና ትራምፕ እንግዲህ የተናገረውን ቀጥል General, we're talking about $175 billion total cost of this when it's completed. The Dome is a bold and aggressive approach to hurry up and protect the homeland from our adversaries. እንግዲህ ከጠላት ለመከላከል ብለው ነው እንግዲህ እየነገሩን ያለው ታዲያ የሚገርማችሁ ከጠላት መከላከል ብቻ ነው እንዴ አይደለም ይወላችሁ እንግዲህ ባለፈው ለዚህ ነው ለምክንያት አሁን ለምሳሌ ስለ ኤለን ሞስክ ስታርሊንክ በተናገርኩ ጊዜ ኤለን ሞስክ ያለው የስታርሊንክ አሁን እንግዲህ ማለት ሳተላይቶች ሩቅ አሉ ቅርብ አሉ ለመሬት ማለት ነው መካከለኛ ርቀት ላይ ያሉም አሉና የኤለን ሞስክ አይነቱ ይሄ ለመሬት የቀረበው የሚባለው አይነት ነው እና ለመሬት የቀረበው አይነት ነው እንግዲህ አሁን የተናገሩ ያሉት የኛውን ስራ ላይ የሚውለው ማለት ነው እንዴ ታርጉልኝና SpaceX should be awarded the Golden Dome project due to its unmatched experience in large-scale satellite constellation ምክንያቱም እንግዲህ ኤለን ሞስክ አሁን በደንብ መሬትን ሸፍኗል ለኤለን ሞስክ ይሰጠው ተብሏል ኤለን ሞስክ አሁን ይሄን እንግዲህ the Golden Dome ፕሮጀክት በሚወስድበት ጊዜ ምንድነው የሚሆነው የአሜሪካ የዓለም ህዝብ የሚለው ነገር እናያለን efficient reusable launch systems rapid deployment capability and innovative በዚህ ምክንያት ብለው ነው ያው እንግዲህ ከዚህ ጋር እንደምታዩት ፓርትነርሺፕ with Palantir ይወላችሁ SpaceX ፓርትነርሺፕ with Palantir ይቅርታ and Outdrill ሌላኛው እነኚህ በሙሉ እንግዲህ የኤአይ ካምፓኒዎችም ጨምራሉበት further strengthens its bid by integrating cutting edge AI and weapons system እንግዲህ ህዝቡን አይምሮውን ሁሉ በመቆጣጠር ጉዳይ ላይ የተሰለፉ ካምፓኒዎች ሁሉ አሉ እዚህ ጋር ተመለከታላችሁ ህዝቡን አይምሮውን በመቆጣጠር ሰርቬይላንስ ላይ እሱም ብቻ አይደለም በመቀጠል ደግሞ እና ያለ ሌሎች እነኚህ በሙሉ ካምፓኒዎች ናቸው ማለት ነው አሁን እንግዲህ አክቲቬት የሚደረገው እንግዲህ ይሄ አሁን ዘ ጎልደን ዶም ተባለ እንጂ ከዚህ በፊት ዘ አይሮን ዶም ነበር የራሻው ይቅርታ የእስራኤሉ እንግዲህ እስራኤሎች ከፓለስቲን የሚተኮስብንን ወይም ከሌባኖን የሚተኮስብንን በሙሉ ዲፍሌክት ለማድረግ ብለው አይረን ዶም ፈጥረው እንደነበረ እናውቃለን ከዛው ነው ከዛ ካዳበሩት ቴክኖሎጂ ነው እነ ፓለንቲር አሁን መጥተው ይሄንን እዚህ ጋራ ስራ ላይ ያዋሉት ማለት ነው ግን የሚገርማችሁ ፕሬዲክቲቭ ፕሮግራሚንጉ
ቀድሞ ተነግሯል በሲምፕሰንስ ነው አገን የሚመጣው ሲምፕሰንስ በፕሬዲክቲቭ ፕሮግራሚንግ እስኪ ከዚህ በፊት ምን እንዳሳየ እስኪ እንመልከት የሚገርም እኮ ነው ከዚህ ጉዳይ ጋር Day 93 under the dome. ፊዮሪ ኢራን what spark will set off this powder keg. Okay, let's discuss Tuesdays with Maury. Again, if we don't get a new book, I'm going to puke. You're the 5 people I'm going to meet in hell. We're out of coffee. ለፊት ላድርገውና እንግዲህ አሁን እነኚህ ሰዎች በሙሉ ያው እንግዲህ መጀመሪያ ላይ አይታችሁታል ያው በእንደዚህ ነው ጎልደን ዶም ስለምትወላችሁ ነው ከዛ ወደፊት በመታረጉት ጊዜ ያው ህዝቡ እዚህ ጋር በጣም ተመልከቱት ይው ህዝቡ እንግዲህ አሁን የሚረብሸው በሙሉ አሁን ሰላማዊ ሰልፍ ያወጣው ሰው በሙሉ ጎልደን ዶም ውስጥ እንደዚህ እንዲከደንበት ነው ተመልከቱ እንግዲህ ለመውጣት ይፈልጋሉ በቦክስ ምሉት አይፈርስም በፊልም አሳይቷል እንግዲህ Look, this is a golden dome. ከዛ በኋላ ሰርቬይላንሱን ሁሉ ያሳያሉ በካሜራ እንዴት እንደሚቆጣጠሩ ህዝቡ እንግዲህ ይሄንን ጎልደን ዶሙን ለማፍረስ ምናምን ጥረት ያደርጋል ይሄ ነው እንግዲህ this is what is ነው ተዛ ተመልከቱ እዚህ ጋር ኦኬ እንቀጥሉ First let me state the problem. People got እንዲያምጥተው ከተማ ላይ ይከድኑታል ማለት ነው ተመልከቱ it's a lockdown ፊዮሪ ትክክል it's a lockdown አሁን እንግዲህ ከግርግሩ ጀርባ ሰው አላስተዋለም እና this technology is በጣም simple and sophisticated ያሉት እዚህ ነው space fence ነው የሚሉት ኦኬ ሊዮ surveillance fence ሊዮ ላይ ነው እንግዲህ የኤለን ሞስክ ሊዮ ማለት ወደ መሬት የቀረበው ሳተላይት እንትን ነው ብላንኬት ነው እንደበርድ ልብስ ማለት ነው ይሄ አሁን በአሜሪካ ሊያመጡት ወደሚያስቡት ዲጂታል አይዲ እንግዲህ አሁን ጁላይ ላይ ነው አይደለም አክቲቬት የሚሆነው ዲጂታል አይዲ ሰርቬይላንስ በቃ ምንም ነገር ማለት ነው ሁሉ ነገር የጨለማ ማህበረሰብ የሚፈልገውን ስትራቴጂ ማለት ነው የሚያረጉበት የመጨረሻው እንትን ነው ማለት ነው የመጨረሻው ስቴጅ ነው አያችሁ ይሄን ግን የሚያደርጉበት ምክንያት እንዴ በቃ አሁን ህዝቡ ከትንሽ ጊዜ በኋላ እንዴ በቃ አረ መንግስት አንተ ነገር አድርግ ይሄው ንብረታችንን እኮ ያበላሹ እነኚህ ማን እንዳደረጋቸው ማይታወቅ ምናምን በሚል ህዝቡ ችግር ላይ እንደሆነ ኦርዶ አብኬዮ ነው ፕሮብሌም ሪአክሽን ሶሉሽን ነው ይሄንን ያደርጋሉ ማለት ነው አያችሁ እንግዲህ ስፔስ ዲብሪም ያሉ ነበር ቅርብ ጊዜ ወደዚህ በሰማይ ላይ እስካሁን ድረስ ሳተላይቶች ከተወሰነ ጊዜ በኋላ እየተበላሹ በሚወድቁበት ጊዜ ወደ ህዋችን እየወደቁ ችግር ይፈጥራሉ ይሄም እንዳሁን ይከላከላል ብለዋል ለስፔስ ዶም ምን ያላሉት ነገር አለ ስፔስ ዶም ብቻ አሜሪካን ከጥቃት አሜሪካን ምናምን እሱም ብቻ ሳይሆን ሰርቬይላንስም ጭምር ነው አሜሪካን ህዝብ ማለት ነው ቅድም እንዳያችኋቸው ስሚሰም ላይ እንዳለው የሚያረግ ነው ማለት ነው በጣም የሚገርም ነው በጣም ይገርማል እና እንግዲህ ዩሮፕ አሁን ጎልደን ዶሚነርን እያሉ ነው ዩሮፕ ኢዩ ማለት ነው ለምንድን ነው ዲጂታል አይዲውም ሰርቬይላንሱም ፖሊስ ስቴቱም ፎርስ ኢንዱስትሪያል ሪቮሉሽን ነው እንግዲህ ኤአይ ቴክ ኦቨር ነው ይሄ እንዲሆን የመጨረሻው ካፕስቶን this is why አሁን ኒው ወርልድ ኦርደር it's coming to fruition አሁን $1 ቢል ላይ በመተመለከቱበት ጊዜ ከላይ ካፑ ማለት ነው እንግዲህ ግማሽ ፒራሚድ አለ አይኗ አለች ከላይ ካፑ አለ ዘ ካፒንግ ስቶን መታ ግጥም የምትለው ባሳየዋችሁ ማመጣሁት ነው እዚህ ጋር ደስ ባለኝ ነበር ካፒንግ ስቶን የለም $1 ቢል ላይ መታሁት this is the capstone ሁሉን የዛን ጊዜ our enterprise is a success novo ordo secularum our enterprise is a success ያሉት አሁን ይገጠማል ማለት ነው ይሄንን ሊያደርጉ ነው አሁን መጨረሻ ሩጫ ላይ ናቸው ያሉት ይሄ ደግሞ የዛዮኒስቱን የእስራኤል መንግስት የበላይ ያደርገዋል ይሄ በጣም በኒው ወርልድ ኦርደር እንትን በጣም ከፍተኛ ሚና ይጫወታል ማለት ነው ሙሉ ለማንበብ የምትፈልጉ ከሆነ ከዚህ ጋር አብሬን ለማሳየት ነው አሁን እንግዲህ
ያው በ14 እንግዲህ አብሮ እንግዲህ የታቀደ ሰልፍ አለ በማን ታቀደ ማን ነው ያቀደው የሚለውን አንደኛ የሚሊተሪ ፕሬድ ቀን መሆኑ ሁለተኛ የትራምፕ በርዝዴይ መሆኑ ሶስተኛ እንደገና ደግሞ በ14 እንግዲህ የሆነ ግሩፕ ኖ ኪንግስ ዴይ ብሎ በ14 በሴም ዴይ ማለት ነው በእነኚህ በመታያቸው ስቴቶች በሙሉ የፊታችን ቅዳሜ ትልቅ ሰላማዊ ሰልፍ እንግዲህ በቫዮለንስ የታገዘ ሊሆን ይችላል ይህን እየሆነ ነው የፊታችን ቅዳሜ አሜሪካ እንግዲህ የዓለም ህዝብ እያየ ትልቅ መናወጥ ያጋጥማታል ማለት ነው በዚህ ቀን በኋላ አሁን ሰው የሚጠብቅ ሆኖ የዚህን ቀን ማርሻሎ ይመጣል ብሎ ማሰብ ሊሆን ይችላል በዚህን ቀን ግን ዘ ጎልደን ዶም አክቲቬት ይሆናል ብለን ብናስብ ግን በጣም የሚበጅ ይመስለኛል በዚህ ቀን ዘ ጎልደን ዶሙ አክቲቬት ይሆናል ከዛ በኋላ በጣም ባስቸኳይ ማለት ነው በፍጥነት እነኚህ የሚረብሹትን ሰዎች በመያዝ እየሰማችሁ ነው በደም እነኚህ የረበሹትን ሰልፉን ያነሳሱትን ሰዎች ለመያዝ በሚል ማለት ነው አይስም የሚባለው ሰውዬ ይሁን ሌላውንም የሚባለው ሰውዬ ይሁን አሁን እንግዲህ ይህንን ነገር ወደ ፍሎሪሽን ያመጡታል ማለት ነው ጎልደን ዶም is going to be activated ከዚህ ጋር አብሮ ጎልደን ዶሙ የሚያደርገው ነገር ምንድነው የኢንተርኔት ዩዜጅ ላይ ያው እንግዲህ እንደምታውቁት ወደ አሁን የኤለን መስክ ኢንተርኔት ስታርሊንክ የብዙ አውሮፕላን ጣቢያዎች ኦሬዲ ወደ ስታርሊንክ እየሄዱ ነው እየተቀየሩ ነው የሌሎቹን ኢንተርኔት ፕሮቫይደሮች እየተዉ ማለት ነው ወደ ስታርሊንክ እየገቡ ነው ስታርሊንክ የኢንተርኔት ፕሮቫይደር በሆን በብዙ ሀገሮች ማለት ነው አፍሪካን ጨምሮ የበላይ ይሆናል ስታርሊንክ ደግሞ ክሎዝሊ ሪሌትድ አድርጎ የሚሰራው ከፓለንቲር ጋር ስለሆነ አሜሪካን ኢንተርኔት የሚጠቀመው ሰው ምን እንዳይን ክልክል ስላየስ ምን ይቀጣ ምናምን የሚለው ከሱ ጋር አብሮ ዲጂታል አይዲውን በአሜሪካውን እየመጣ ያለውን ፉሊ አሁን ፈንክሽናል ሊሆን የመጣውን ዲጂታል መታወቂያ በአሜሪካ እና በሌላውም ሀገር የሚያደርጉበት ነው ለዚህ ትራምፕ is becoming a front runner እያደረገው ነው አሁን ከዚህ ዝም ብሎ ኖ ኪንግስ ዴይ ምናምን አደረገው ሰላማዊ ሰልፍ ወጡ ህዝብ በጠበጠ ምናምን ይሄ ዝም ብሎ ፊት ነው እንግዲህ ኖ ኪንግስ ዴይ እስኪ ሚሊዮን ብለው እንትና የሚያደርጉትን አንዳንድ ሰዎች ተናግረዋል እንየው እስኪ It should be the largest set of protests yet against Trump and the Trump administration, and Trump knows it's coming. You remember that really giant day of protests against Trump back on April 5th? Remember that huge day of protests? Hands-off protests? There were over 1,000 protests scheduled that day all over the country against Trump. Well, this weekend, this Saturday, June 14th, there are already more than 1,800 protests scheduled against Trump all around the country. እንግዲህ ይሄ ሰልፍ በሙሉ ከትራምፕን አጌንስት ትራምፕ በነው እንግዲህ ይሄ አሁን ኖ ኪንግስ ዴይ ትራምፕን በመቃወም አይስን በመቃወም ተብሎ ነው ኒው ወርልድ ኦርደር ኢዝ ኢን ፍሎሪሽን ከዚህ ከእንትኑ ጋራ ከሀብቴ ከማቹ ቀለሙ ጋራ ቢጫና ሰማያዊ በሆነው እንግዲህ ፍሪሜሰነሪ ቢጫና ሰማያዊ ፍሪሜሰነሪ ነው በጥቁርና ነጭ ነው መሆኑ ነው እንግዲህ ቀለማችን እንደዛ ነው የሚሉት ቢጫና ሰማያዊ ተደርጎ አንዳንድ ቦታ አሁን እዚህ ጋራ ባየነው መሰረት እዚህ ጋርም አውጥተውታል እኛውን ፕሮባብሊ እንግዲህ ከዛ ጋር በሚያያዝ ሁኔታ ማች ስላደረገ ቢጫና ሰማያዊ ፍሪሜሰነሪ ይሆናል ቢጫና ሰማያዊ ፍሪሜሰን የሆነበት ለምንድን ነው እስኪ ሀብቲ እስኪ እንትን ብታሳይ ፍሪሜሰነሪ እንግዲህ አጋማይ ነው ሁለቱንም እንግዲህ ማች አድርገው ነው ጥቁርና ነጭ በዛ በሚል ነው እንግዲህ የሚንቀሳቀሱት ቢጫና ሰማያዊ ፕሮባብሊ ከዛ ጋር አብሮ ሄዳል ካልከኝ እስኪ አብራራሊ ለምን እንደሆነ ኖርማሊ በዛ እንትን እንግዲህ ሊሆን ይችላል ለማንኛውም ታዲያ ከዚህ ጋር አብረን እንግዲህ ያው ስኬጁል የተደረገበት ቀን ሪል አይዲ በአንዳንድ ስቴቶች ኦሬዲ ተለኩሷል በ7 ሜይ ተመልከቱ መቀጣጠሩ አይገርም አሜሪካ ሪል አይዲ ሪኳየርመንት ፋይናሊ ሴት ቱ ቴክ ኤፌክት ኦን ሜይ 7 በ2025 ነበረ የተጀመረው አሁን ይሄ ነገር ሙሉ በሙሉ ማለት ነው ይሄንን ጉዳይ አስመልክቶ ሰላምና መረጋጋት ማመን እንደሆነ እንድናውቅ
በማለት እየተንቀሳቀሱበት ነው ማለት ነው። ሜይ 7 2025 ስለዚህ በጁላይ is going to be effective ለዚህ እንግዲህ በጣም መዘጋጀት ያስፈልጋል። ኦኬ ከቫቲካኖቹ ከጀሱይቶቹ ሙቭመንት ጋር ከሆነ ትክክል ዘ ቤስት ሼፍ ቫቲካኖቹ ጋርዶችም ጋር ይሆናል። the Trump directive rewrites cyber security policy strips digital ID framework this is በጁን 9 ነው የወጣው። አይገርማችሁ? አሁን ሰሞኑን ማለት ነው። እንግዲህ ትራምፕ ዳይሬክቲቭ ሪራይትስ አዲስ ማለት ነው። በባይደን ጊዜ የነበረውን አሻሽሎ ሪራይት አድርጎታል። ሳይበር ሴኩሪቲ ፖሊሲ ለዚህ ነው አሁን ዲጂታል አይዲ ጋር ያልኳችሁ ጎን ለጎን ማለት ነው። ማመን በኢንተርኔት ይጠቀማል አይጠቀምም፣ ሞባይላችን is going to be እኛን የመሰለያ እኛን እንትን ማለቻ በጣም ኃይለኛ እንትን ሆኖ መሳሪያ ሆኖ ይጠቀሙበታል ማለት ነው። እንግዲህ ሚኒስትሪ ኦፍ ትሩዝ በ1984 ላይ እንደሆነው አሁን እውነታችን የምንናገረው እውነትን ሁሉ በጣም በአንክሮ የሚታይበት ጊዜ ይመጣል ማለት ነው። ነገሮች ይጠብቃሉ። ይሄንን አስመልክቶ ነው ይሄ አሁን አዲስ ዳይሬክቲቭ ነው የወጣው። ሳይበር ሴኩሪቲ ዲጂታል አይዲ ፍሬምወርኩን አጠናክሮ ነው የሚመጣው። ዲጂታል አይዲ አይደለም የባይደን አይነት ይሄ ሌላ ነው በሚል ማለት ነው። እና ኢት ኢዝ ጌቲንግ ወርስ። አሁን ህዝቡ እንግዲህ ተመልከቱ እነኚህ በሙሉ ሁዲ አድርገው ጥቁር አድርገው ራሳቸውን ለመከላከል በሚመስል ሁኔታ ግን ማለት ነው ልክ በብላክ ላይፍ ማተርስ አይነት ታይም እንደነበረው ተመልከቱ። አሜሪካ በጣም ይገርማል። እንደዚህ አድርገው ፖሊስ መኪና ላይ ድንጋይ ሲወረውሩ አሁን this is the problem reaction solution አለ። this is the problem stage አሁን the reaction stage will begin ኦኬ። ከዛ እንግዲህ መጨረሻ ደግሞ የነሱን ህዝብ በመጠየቁ ምክንያት ሰላማዊ ሰልፍ በጠየቁ ምክንያት የአሜሪካ መንግስት ይህንን ወስዷል ብለው የጎልደን ዶሙንም ሁሉንም ያደርጋሉ ማለት ነው። በጣም ይገርማል። በጣም ነው የሚገርመው። ኦኬ ከዛ በመቀጠል አንዳንድ ኢንፎርሜሽኖች እየወጡ ነው ወገኖቼ። ይሄ ሰውዬ እንግዲህ ለልጁ ያስረክብም ማለት ነው። ስታብሊሽመንቱ እንግዲህ ዘመንስ ፋውንዴሽን ነበር የሚባለው ጆርጅ ሶሮስ ፋውንዴሽን ምናምን ሌላም ደግሞ ስም አለው። ጆርጅ ሶሮስ ፋውንዴሽን እንግዲህ ሁል ጊዜ እንደዚህ አይነት ራዮቶችን ገንዘብ ፈንድ በማድረግ ይታወቃል ከጀርባ ኢንክሉዲንግ በስሪላንካ ዘ ከለር ሪቮሉሽን ገንዘብ ባለፈው ስናገር ነበር። ይህንንም ከዚህ ጀርባ አለ ብለው ሰዎች እየተናገሩ ነው። የጨለማ ማህበረሰብ እንግዲህ ያው የሚሄድበትን እንትን who is behind the LA anti-ICE rights demonstration in Soros the culprit እንግዲህ አሱ ነው ወይ ገንዘብ የሰጥቶ ህዝቡን እንደዚህ ያነሳሳው? እንግዲህ the color revolution US ይህንን ሰዎች እየተናገሩ ነው። አዎ the color revolution ማለት እንግዲህ ልክ በስሪላንካ እንደሆነው በአሜሪካም የተደረገበት ምክንያት አሁን ለቅድም ለተነጋገርነው ምክንያት ማለት ነው። Journalist John Kelly, it's what got him to speak out ahead of the election for the first time ever. Forces domestically here. It's clear that Donald Trump is tearing this country apart. He's pitting American citizens against one another. The National Guard men and women who have been deployed to the streets of Los Angeles, they're citizens of California. I'm sure they don't like the idea that they have to fulfill their obligations as National Guards people, despite the recommendations, the strong recommendation of the governor and the mayor not to do that. But Donald Trump is determined to have this confrontation and provoke confrontation. And that's why just listening to Mike Johnson basically say it's okay to deploy U.S. military forces domestically here against American citizens. I mean, this just after. Thank you, Faze. Open Society Foundation. 120 days or so of this administration. Yeah, George Soros Foundation, Open Society Foundation.
እንግዲህ እና ዘ ከለር ሪቮሉሽን በስሪላንካ እንደተደረገው በአሜሪካ እያደረጉ ነው ፕላንድ ነው ያለ ነው I can just imagine where it's going to go over the next 120 days and over the next 3.5 years, and I'm hoping that there's going to be individuals of principle in the Republican Party who are going to say enough is enough. But I've lost faith in so many of them who have just been willing to give Donald Trump everything he wants, again, irrespective of law and order, irrespective of the Constitution, irrespective of common sense, and irrespective of what keeps this country together, which is the people that keep us together. And again, I think Donald Trump is going down this road intentionally, again, to try to provoke these types of confrontations that's going to go nowhere good. Claire, Donald Trump thinks this is a winner for him. He's happy. Okay, በጣም የሚገርም ነው ሙሉን ተውላችኋለሁ ቴሌግራም ላይ የዚህኛውን በጣም ኢንተረስቲንግ ቪዲዮ ነው ከዚህ ጋራ በተያያዘ ይሄ በደንብ በቃ ከለር ሪቮሉሽን በስሪላንካ እንደተደረገው የሚሆን አንዳንዶቻችሁ ወርዶ አብከዮ ነው ምናምን ብትሉም ይሄ ግን በደንብ በቴክስት ቡክ ነው በሲአይኤ ይሄንን በሚቀጥለው ፕሮግራም እንሄድበታለን በሲአይኤ ማኑዋል ባይዘዌ ይሄ በአሜሪካ አሁን እየተደረገ ያለው በኤልኤ አሁን በቺካጎ በሌሎችም ስቴቶች እየተደረገ ያለው የአሜሪካ መንግስት በሲአይኤ በኩል በቃ ህዝቡን እንዴት አይምሮውን ለብጥብጥ ሁሉ እንዲነሳ ፕሮግራም የሚያደርግበት ከዛ በኋላ መንግስት ደግሞ የሚፈልገውን ነገር ማለት ነው በህዝቡ ላይ እንደ ሶሉሽን አድርጎ እንደ መፍትሄ አድርጎ የሚያመጣው ነገር በማኑዋል ደረጃ በ1981 በሲአይኤ ማኑዋል ተሰርቶበት በሌሎች ሀገሮች ተሞክሮ ውጤታማ እንደሚሆን የተሞከረበት ነው ብለው ሰዎች መረጃ አውጥተዋል ይሄንን አስቀምጥላችኋለሁ ብዙ አልሄድበትም classified CIA manual sparks questions about current unrest በአሜሪካ የሆነ ባለው ጉዳይ ላይ ማለት ነው እና ቴክስት ቡክ ማኑዋል ነው እያሉ ነው የሆነ ነው ሆን ተብሎ ህዝቡ ስለማያውቁ ነው እንጂ tactics described in manual include using shock troops and incident initiations to provoke violent clashes, hiring criminals to march with demonstrators and creating martyrs to generate public sympathy and shift blame onto the target government. These efforts were designed to give the appearance of grassroots movement while being covertly directed by intelligence operatives. Hey, nice. በጣም የሚገርም ነው ትራምፕ ከእኔኑ እየተናገረ ነው እንግዲህ እኔ ገንዘብ እየሰጡ ነው እንደዚህ የሚያደርጉብኝ ያለ ነው ስለዚህ they playing good cup bad cup እየተጫወቱ ነው ማለት ነው እና አንዳንዴ የሚነግረናል እስኪ ትራምፕና ወደ መጨረሻው እንሄዳለን So we have this guy allowing this to happen. Let me tell you, when you watch these agitators break up concrete and hand it out to people as they stood in line to get it, these have to be paid troublemakers. Mr. President, you appear to say that the governor and the mayor paid them. Do you believe that the governor and the mayor paid the agitators? No, I don't say the governor and the mayor. I said somebody's paying them, I think. And if they're not, they're just troublemakers. What can I tell you? But I believe somebody's paying them. Somebody is paying them ያለ ነው እንግዲህ እንደዚህ እንዲበጠብጡ ሰዎች እየከፈሏቸው ነው ስለዚህ የሚገርም ነው ያው ሰዎች ስለሚጠሩ እና ከነኛ ውስጥ ደግሞ አንዳንዱ ሰዎች ደግሞ ወጥቶ ተከፍሎኝ ነው የወጣሁት የእንግዲህ ኦፕን ፋውንዴሽን ነው ኦፕን ሶሳይቲ ፋውንዴሽን ነው የጆርጅ ሶሮስ እያለ አይደለም ግን እኔ ሳላውቅ ተከፍሎኝ ለሌላ ስራ መስሎኝ ነበር ገንዘብ ደግሞ ያስፈልገኛል እና እንግዲህ ሳላውቅ እንግዲህ ነው የወጣሁት የሚሉም ሰዎች እንግዲህ ይወጡ ነው እነን አይተን የዛሬውን መራ ግብራችን ወደ መጨረሱ እንሄዳለን ማለት ነው I was tricked into being an active participant in this peaceful protest aka race riots that are going on in Los Angeles and I know I'm going to get in trouble because talking about it is against the contract I signed which should have been the first red flag but I got to tell my side of the story so my brother's lived in Los Angeles for the past 3 years and I was down there for about a week visiting well around night 5 or 6 he told me that he's going to go do something tomorrow and he's going to make some money so I paid $150 a day to essentially protest something in a peaceful manner $150 a day ከፈላል ተብሎኝ ጓደኛዬ በዛ ምክንያት ነው የሄድኩት እንጂ ምንም ማቆ ነገር የለም ይላል That is protected by the Constitution. I said, bet, I'm coming. So Morningtown rolls around, we get ready, and we go. We pull up to the address. Now, the address is like a warehouse. I'm like, whoa, bro, I did not sign up to work a factory job. He goes, I promise, this is not that. Just come inside. And I'm noticing, I'm peeking ahead in line, and I'm noticing that he's having guys sign things, and then he's handing them an envelope. I said, great, that must be the money.
So after I signed the papers and I grabbed the envelope, I now entered into the next dimension of the warehouse. Now, the further inspection, you realize that this is going to be anything but peaceful. So I look a little further, past the water, past the sunscreen, and I see something that resembles rudimentary explosive making. And, I nudge my brother, like, bro, look at this. He goes, oh, chill, don't worry about that. Come on. እና እንግዲህ ከዛ የሜክሲካን ባንዲራ ያለበት ዌራውስ መጋዘን ውስጥ ወሰዱኝ ምናምን እንደዚህ አይነት ነገር ነው እንግዲህ የሚናገረው እና 100 ስንት ነው 70 ብር ነው ያለው ዶላር ተከፍሎኝ ነው ይላል እሱ ብቻ ሳይሆን ሌሎችም ሰዎች ወጥተው እንደዚህ አይነት ነገር እየተናገሩ ነው ለማንኛውም ለማጠቃለል እንግዲህ በ14 ጁን ማለት የፊታችን ቅዳሜ እንደዚህ አይነት ነገሮች ሊጠበቁ ይችላሉ በአሜሪካ ሆኖም ግን የአንተ ምን ይመስላል ምትሉኝ ከሆነ I think the golden dome is going to come into effect እንደዚህ ፊት ለፊት በሆነ መንገድ አሜሪካን ወደ ማርሻል ሎ ቀጥታ ይከታሉ ወደ ፖሊስ ስቴት ቀጥታ በየ በዚህ ምክንያት እንትናለም ሊሆንም ይችላል ግን እንደዛ አይመስለኝም የሚሆነው ነገር ምንድነው ብዙ ነገሮች ብዙ መብቶች ከሰዎች ይርቃሉ ብዙ መብቶች ከሰዎች ይገፈፋሉ ማለት አሜሪካን ወደ እንግዲህ መረጋጋት በማምጣት ስለዚህ ይሄ የጎልደን ዶሙ ስራ የፓለንቲስ ስራ ህዝቡን የመሰለሉ የዲጂታል አይዲ ጉዳይ ማምን መሆኑን ማወቅ እንፈልጋለን በሚል ህዝቡን ወደ ዲጂታል ጉላጉ ወደ ዲጂታሉ እስር ቤት የመክተቱ ነገር በጣም በከፍተኛ ደረጃ ይሄዳል ስለዚህ እንግዲህ ሎክ ስቴፕ ቱ ሎክ ዳውን ነውና ቀስ በቀስ ሳናውቀው ብዙ ህግ መብቶችና ህጎች ተጥሰው አሜሪካ ወደ ከባድ አውት እንግዲህ አናርኪስት ወደሆነ ኦሊዮራውያን የሆነ እንግዲህ ጆርጅ ኦርዌል እንደተናገረው ኦሊዮራውያን ወደሆነ አይነት አካሄድ ልትሄድ ትችላለች ይሄንን ደግሞ ተከትለው ሌሎችም የአውሮፓ ሀገሮች ዘማይት ፎሎሱት እንደዛ ሊያደርጉ ይችላሉ ይሄው ነው እንግዲህ የዛሬው መርሃ ግብራችን ሰሞኑን ነገ ወይም ከነገ ወዲያ እግዚአብሔር እንደፈቀደ በተመሳሳይ በሌላ መርሃ ግብር እስከምንገናኝ ድረስ የዛሬው መርሃ ግብር በዚሁ ፈጸምኩ አነሳስቶ አስጀምሮ ለዚህ ሰዓት አደረሰን ለያው እግዚአብሔር ክብር ምስጋና ለሱ ይሁን በሁለት ወገን እንግሎነች ለመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችንና ለኛ እናት ለመብርሃን ከነልጇ ክብር ምስጋና ለሱ ይሁን የአባታችን የአቡነ ገብረ መንፈስ ቅዱስ በረከታቸው ይደርብን ወገኖቼ የዛሬው መርሃ ግብር በዚሁ ፈጸምኩ ቻው የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው The Ethiopians slept near 1,000 years, forgetful of the word by whom they were formed. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አምጣ ጆሮ ያለው ቢኖር ይስማ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.